ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛ ሩታ በእንደዚህ አይነት እንደዚህ ተነሳርሰሽ እባብ መስለሽ እንደዚህ ኃይለኛ ፍቅር ሰጪ መስለሽ የመጣሽው እውነት አብረሽን ትክክለኛ አፍቅረሽ ሆኖ እንደመጀመሪያ እብድብድ እንዳጫወሽንኛል ማለት ነው። እንደሱ እንደመጀመሪያሽ ነው ወይንስ በኤርሜና ንዴት እብድብድ ልታጫውችው ነው? እንደዚህ ተገናንጸሽ ምን ብለሽ እርቃናሽን ይሄ አሁን የአራስ ደንብ ነው? 2 ወር እኮ አልሞላሽ አልሞላሽም እኮ ነው። ወይንስ አደባባይ አክምባሎ ሰበራ የሚባል ነገር አለ? አክምባሎ ሰበራው ያቅነሽ ያልሻል። አክምባሎ ካልተገኘ ኧረ ያገባ የወነደ ያውቀዋል ልጄ። አክምባሎ ነው አክምባሎ ሰበራ ነው አደባባይ ነው እንደዚህ ይዊ እና አብርሽ ራስን ጠብቅ። ኤርሜናል አናዳለሁ ብለሽ ልጁን መልሰሽ እሳት ውስጥ አትክተችው። መታረቃችሁ ደስ ብሎናል። ታረቁ። እሙ እንግዲህ ነፍስሽ አይማርም። እንግዲህ እንደዚህ ብለሽ እንግዲህ በትትና እንግዲህ ማለት ነው እየነገርሻቸው ነው። ትትና በተሞላበት መልኩ እንግዲህ ደግ አድርገሻታል ብዬ ነው የማስበው። ብዙዎችም እንግዲህ ጎጃም ሚዲያ እየሰደበቻት ነው። እሙና ጎጃም ሚዲያ ናቸው እየሰደቧት ያሉት እያሉ እንግዲህ በጎቹ እንግዲህ ጥሪያቸውን እያስተላለፉ ነው። እኔ ሀሳብ አስተያየት የምሰጠው በሚመጣው ቪዲዮ ነው። በሚመጣው ቪዲዮ ትልቅነቴን እናንተ አትሰጡኝም፣ ትንሽነቴን እናንተ አትቀሙኝም። ገባችሁ አይደለ? ስለዚህ እኛ ብቻ ነን አራዳ፣ እኛ ብቻ ነን ምሁራኖቹ፣ እኛ ብቻ ነን የንግግር አለቃ ብላችሁ አትሰይሙ። ራሳችሁን ከፍ አታድርጉ። በሚመጣው ቪዲዮ ነው ሀሳብ አስተያየት የምሰጠው። ከዚህ በፊት ሰድባችሁኛል፣ የፈለጋችሁትን ነገር ብላችኋል። አሁን ግን እኔ ዝም ልላችሁ አልችልም። ገባችሁ? ዝም ልላችሁ አልችልም። ተግባባን አይደለ? ስለዚህ አትቆሽሹ፣ አትውረዱ። አዎ የምታስተላልፍ ቪዲዮ የቆሸሸ ቪዲዮን ሩታ የምታስተላልፈው ታዲያ የሰው ትንሽ ማለት እሱ አይደለችም? የሰው ርካሽ ማለት ሩታ አይደለችም? እንድሰድባትም እንድናገራትም ስትፈልጉ ነው የምላችሁ። ከእናቷ ጋር ገደል ትግባ እያልኳችሁ ነው። እኛ ሞት ያለብን ሰዎች ነን። እንደው እንግዲህ ወደ አላህ እንመለስ እንጂ ሌላ ምን ይደረጋል? እንግዲህ አየጉድ አየጉድ። እንግዲህ ዝሙት እየሰራኝ ምናምን ነገር። ኧረ እባክሽ ሄርሜላን ታዲያ ለምንድን ነው ዝሙት እየሰራ የምትሉት? የእናንተ ልጅ ይሳራቁት ሶሻል ሚዲያ ላይ እዚህ ላይ ተገላልጬ ኑልተኛ ብርድ ልብስ አንጥፉልኝ አንሶላውን በቃ እንጋፈፍ ያለችው እሳ ልክሙ እንደነገረቻችሁ ማለት ነው። ጎጃም ሚዲያ ትልቅ ሰው አይደለች እንዴ? እኝኝ ችግር የለውም። የሩታ እናት እየተወነች አይደለ እንዴ? እንኳን እኔ ቀርቶ ምን ችግር አለ? ብተልቅ ከሩታ እናት አልተልቅ ምን ችግር አለው? እኔ ደግሞ ጠንቅቄ የማውቀው ነፍሴን እኔ ነኝ። የሚያውቁ ሰዎች ያውቁኛል። ኮቢ ሊንክሳችሁ ተንጫጫ ነክቻችሁ ማለት ነው። እንደዚህ ነው የምትፈሩ? ነብር እኮ ነኝ። አታውቁም እንዴ? አታውቁም እንዴ? ስለዚህ ከሄርሜላ ላይ ደግሞ እራሳችሁን ውረዱ። ራሳችሁ ዳኔ ጠለፈ ብላ ስትጨማለቅ ሩታ የት ነበራችሁ? ባዶ አንዘልዝላ ሰውነቷ ሙሉ ሰውነት አንቺ የስልቴ እንኳ አትጠቀም። ይሄ የጡት እንኳ መያዣ ራሱ አትጠቀም። ንገራችሁ እውነቱ። ገባችሁ አይደለ? አፋን ሌሎቹ ይቅርታ እንደዚህ ስላችሁ ይቅርታ አድርጉልኝ። እዚህ ጋር ማለቴ በቃ የሆነ እኔ እንጃ ብቻ ምን እንደምላችሁ አላውቅም። እኔ ባትነኩኝ ባትሰድቡኝ በዚህ ልክ አልሄድም። እኔ ልንገራችሁ እውነቱን ማለት ነው። አሁን ግን የመጨረሻ አልፋታችሁም አልኳችሁ። ጥግ ድረስ ተከትያችሁ ነው የምሄደው። ምጠፉ ከሆነ ትጠፋላችሁ፣ ምጠፋ ከሆነ ደግሞ እጠፋለሁ። ልንገራችሁ ጥግ ድረስ አልኩሽ። ጥግ ድረስ በጎቹ በአሲያ ቤት የምትንጫጩት በጎች ቆሻሾች፣ ስነ ስርዓት እንኳ የላችሁም። ስለ ሴት እንኳ ክብር እኮ የላችሁም። ምንድን ነበር የምታወሩት? የሚያስጠላ የሚያስጠይፍ ነገር ቃላቶች ነበር ስትጠቀሙ የነበሩት። ሴት ነን እንኳ ብላችሁ እኮ ትንሽ ፈራን አላችሁ። ኦንላይን ተንጠልጥላችሁ ከታች የሚያዳምጣችሁ ሰው ሊያፍር ይገባዋል። ያፍራል በእውነት። ምን ስትሉ ነበር? አንቺዬ ሴት ልጅ የማይጠቅሰውን ሴት ልጅ የማይጠቀመውን ቃላት ስትናገሩ ነበር በአሲያ ቤት። ባለቤቲቱም የቤቲቱ ባለቤትም ቤትሽን አታቆሽሽ። በዚህ ልክ መናገር ካለብሽ አሳድቢያቸው። ማውራት ካለባቸው ሀሳብ መስጠት ካለባቸው መተቸት መሳደብን መብታቸው ነው። አይዶን ከረሱ ግን የሆነ ሴት ልጅ ካፉ ቃል አውጥቶ የማይጠቅሰውን ነገር ባያደርጉ በጣም የተሻለ ነው። ገባሽ አይደል? ቤትሽን የምታስከብሪው አንቺ ነሽ። ቤትሽን በዚህ ልክ አታቃን ይመስል ማለት ነው። ስለዚህ ሩታን የምትወዳትኝ ጎጃም ሚዲያ ብቻ ናት የምትሳደበው። ላሽቀብጥ እንዴት ታዲያ ሩታ እያልኩኝ ላሽቀብጥ እንደ የረከሰን ገላ ይዤ ታዲያ የቆሸሸን የወደቀን እችች
አታስጠሉኝ። ወደዛ አትጨመላለቁ እንዴ። እኔ ዘንድ ስትመጪ ሌላ፣ እዛ ዘንድ ስትሄጂ ስስታቱንብኝ፣ አታደበላልቅብኝ። ወደዛ ፈቀቅ በይልኝ እኮ ነው ያለት አብርሃም ታደሰ። ጀግና አብርሃም ታደሰ። ራስህን ጠብቅ። እሙ እየነገረች ነው። ራስህን ጠብቅ። እቺ መድኃኒታ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሀገሬ ሰዎች እንዴት አላችሁልኝ? ሁሉ ሰላም፣ ሁሉ መልካም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። ክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ሰላማችሁ ብዚት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እኔ ካልነኩኝ አልነካም ብያለሁ። ከዚህ በፊትም ተናግሬያችኋለሁ። አደብ የሌላችሁና አደብ የሌላችሁ የሆናችሁ ሰዎቹ እናንተ ናችሁ። እኔ ጎጃም ሚዲያ አይደሉም። ስለዚህ አደብ የላችሁም ሰዎቹ። እኔ ግን በጣም እንደው እኔ ታሳዘኑኛላችሁ። አየወላድ ነው ያልኩት። አየወላድ ብያለሁ። መካሪ ማጣት አሁን ላይ ክብሯን በገንዘብ የሸጠች እንግዲህ የምትባለው ከኢትዮጵያ ዩቱበሮች ማን የረከሰው ብትሉኝ እኔ ደመቁ ናት። ሩታና ብዬ ነው የሚሄደው 4 ነጥብ ማለት ነው። እና የሀይምዬ ደግሞ እንግዲህ ወደ ሀይምዬ ስመልስ እስኪ ሀይምዬ ቪዲዮ አይተን እንመለስ ጋይስዬ። እንደው እዚህ ቀይ ቅርታ አርጉልን። እግዚአብሔር የሰጠህን ስጦታህን በእጅህ አጥብቀህ ያዝ፣ እንዳትሰበርብህ ሀይሚ። ሰው አንድ ቀን ይሳሳታል። አንድ ቀን ከህይወት ተንሸርትታት ከወጣች የዘላለም ጽጽት ይሆንብሃል። ያዛት በእጅህ አጥብቀህ። ያልሆነን ቃላት ካፍህ እንዳይወጣ፣ ያልሆነም ንግግር ካፍህም እንዳይወጣ። ሀይሚዬ የኔ ውድ አጥፍቼብሻለሁ። አንቺን ሳታቂ እሷ ስላገኘሁ፣ አንቺን ሳነግርሽ እሷን ስላገኘሁ፣ ሳነግርሽ እሷን ቀድሜ ስላገኘኋት አጥፍቼብሻለሁ። ይቅርታ፣ በጣም ይቅርታ የኔ ውድ ብለህ የኔ ውድ የወደፊት የልጆቼ የ4 ልጆቼ እናት ናት ትላለህ። በቤተ ክርስቲያን ቤት የገባኸው ቃል ነው፣ ቃላችሁ ነው። የወዴንስ የገባችሁት ቃል ነው። እኛ የምናውቀው እሱ ነው፣ የምንጠብቀው እሱ ነው። ልጄ ብሩኬ ሀይሚን ይቅርታ ጠይቀህ ሀይሚ በእጅህ አስገባል። ሀይሚ በጣም በእውነት እንትን እያለችብህ ነው። ልጅቷ በጣም እያነሰች ነው። እኛ ስታንስ አንፈልግም፣ ኩስስ ስትል አንፈልግም። አንተንም በዛው ልክ አንተንም እንደዛው አምሮባችሁ ስትመጡ፣ ፈካ ብላችሁ ስትመጡ እኛ ባንበላ እንደሰታለን። ሰሞኑ ብዙዎቻችን ሁነት ሳንበላ ውሃ ሳንጠጣ የምንውልበት የራስ ምታት ክኒት ስንቅ የምንውልበት እኛ ነን። ብዙዎቻችን የራስ ምታት ክኒት ስንቅ ለምን በእናንተ ጭንቀት ሰዓት ሲደርስ ጭንቀት ምን መጣ እያልን ጭንቀት። ብሩኬ ሀይሚ በእጅህ አስገባል። የወንድሞችህ ምክር ስማ፣ የእናትህ ምክር ስማ። ስራ የምትሰራው አላጣችሁ። እግዚአብሔር ይመስገን። የትኛውን ስራ ብታመጡ ህዝቡ ይቀበላቸዋል። አሚን ብሎ ይቀበላቸዋል። በቃ ህዝብ ይወዳቸዋል። ህዝብ በጣ ያለቅስላቸዋል። ህዝብ በጣ ይወድላቸዋል። እውነቴ ነው የምላችሁ። ህዝብ እንዳያዝንባችሁ። ብሩኬ በእጅህ ያዝ። ወርቅ ከጠፋ በኋላ ያወርቅ ፈልገው ብትል በጣም ይቸግራል። በእጅህ ያዛት። ሀይሜን በእጅህ አስገባ። ያለፈ አለፈ። ካለፈ ታሪክ ጋር እኛ ምንም ነገር የምናውቀው ነገር የለም። አለፈ። ሀይሚ በእጅህ ያዝ። ሀይሜም እንደዛው ይቅርታው። በጣም ያሳዝናል። እንግዲህ ጨረቃ ፋሚሊዎቹንም እንግዲህ እንደሰማችኋቸው ነው። እንግዲህ ሀይሚዬ እንግዲህ ወድቃለች። እንግዲህ ብሩኬ ጥሩ አላረክም፣ ጥሩ አልሰራህም። በዚህ ታይም ላይ እኔም እቃወማለሁኝ። ጥሩ አይደለም እንደዚህ መተረማመሱ ምናምን ጥሩ አይደለም። እሷም ደግሞ ከወደቀ መሬት ላይ ነው እንግዲህ የወደቀችው። አልነቃችም ብለዋል እንግዲህ እስካሁን ድረስ እንግዲህ በጣም ከባድ ነው። ሀይሚዬ አላህ ይድረስልሽ። እንግዲህ የኔ ውድ እህት አይዞሽ በርቺ ነው የምለው። እንግዲህ ባይዘው የኔ ማለት እኔ ግራ እያጋቡኝ ነው ማለት ነው። ከደመቁ ጀምሬ እንደገና ደግሞ ይቺ ደግሞ የመጣችው እርጉዝ ነኝ ምናምን ብላ እንደዚህ መንጣት እኮ ጥሩ አይደለም። ይህና የደመቁ ደግሞ ይለያያል ማለት ነው። ደመቁ ከአብርሃም ላይ ውሃ እየቾፈችው አስገቢ ስላት ቤት ውስጥ አላስገባም ብላ ደብድባው አንገላታው ነው። ሀይሚዬና ደግሞ ብሩኬ ደግሞ ጠብ የላቸውም። ዝም ብለው ድንገት መታ ነው እንደዚህ ያተረማመሰቻቸው እና ብዙዎቹ እንደ ሩታና እንደ ሄርሜልዬ ናት ምናምን። በእውነት ሄርሜልዬ ግን ትለያለሽ። በርችልኝ። ድል አንቺ፣ ድል አብርሃም ብያለው። ድል ለብሩኬና ለሀይሚዬ ብያለው። በርቱ። ይቺ ደግሞ የመጣችው እንግዲህ አንከላሳ ናትኝ። ዝም ብላ ነው ጋይስ። ለሚዲያ እንኳ ትመጸን መ ፊቷን እንኳ አላየሁትም። ፊቷ እንኳ ሊታይ ራሱ እንትን አትልም። ምንድን ናት ግን ይቺ ጭጓጉት የመሰለች ልክ እንደ ሩታ እንደ ፊተኛ ነው የመጣችው። ይቺ
እንደ ሩታ ውሻ መስላን የመጣች ይቺ እንትና ማለት ነው የሃይሚ ብዙዎቹ ባይዘው የብሩኬ ወደሶችና የሃይሚጌ እየመጡ ከኔ ቤት ይሳደባሉ። ከኔ ቤት ማለት ነው። ምክንያቱም ሩታ ነክቼባቸው ደመቁ ነክቼባቸው ማለት ሞኝ አትኑ። የገዛ ወንድማችሁን እያሰቃየ ሃይሚዬን ወዳችሁ አብርሃምን መጣል እኮ አይቻልም እኮ 4 ነጥብ አይቻልም። ስለዚህ አሁን መታ ህይወታቸውን የምታመሰቃቀላቸው ጨረቃ ፋሚሊ ውስጥ እኔ ፊቷንም አላየኋት። ምንድነት ግን ምንድናት ይቺ ድመት የመሰለ ምጥምጥ ነው የምትመስለው። ደግሞ ለሶሻል ሚዲያ ባይዘው የማይመጥን ሰዎች አታምጡብን ብሊስ እባካችሁ። ለሶሻል ሚዲያ እንደነ ሃይሚጌ ያለ እንደነ ሄርሜላ ያለ ቆንጆ ቆንጆ ሴት ነው ማንጣት ያለበት። እንደዚች እንደ ሩታም ጋጠ ወጥ ሆነና ብሩኬ ጋር የመጣችሁ ሴት እንደዚች ባለጌ የሆኑ ሴቶችን አታምጡብን ብሊስ እባካችሁ። ብለናለች። ችችች አስጠሉን በእናታችሁ።